ስልጣን ሽሚያና የሐሰት ደረሰኝ ቅሌት የደብረ ጽዮን ቡድን ጌታቸው ረዳና አዜብ መስፍንን ለምን ማላከክ ፈለገ? የትግራይ ፖለቲካ በሐሰተኛ መረጃ አዘቅት ውስጥ የደብረ ጽዮን ቡድን የተስፋ መቁረጥ እርምጃና የዓለም አቀፍ የዲጂታል ሴራ ተሞክሮች ከጦርነት አዙሪት ወጥቶ ወደ ማገገም መሸጋገር በነበረበት የትግራይ ክልል የፖለቲካ ሽኩቻው ከሐሳብና ርዕዮተ ዓለም ክርክር ወርዶ አደገኛ ወደሆነ የዲጂታል ስም ማጥፋትና የሐሰተኛ መረጃ ዘመቻ ተሸጋግሯል። የክልሉን ስልጣን በኃይል የተቆጣጠረው የዶክተር ደብረ ጽዮን ገብረ ሚካኤል ቡድን የፖለቲካ ተቀናቃኞችን ከጨዋታ ውጭ ለማድረግ የነደፈው አዲሱ ስትራቴጂ ራሱን በራሱ አጋልጦ እርቃኑን ቀርቷል። የክስተት የትግራይን ፖለቲካ ብቻ ሳይሆን በዓለም አቀፍ ደረጃ አሳሳቢ የሆነ የመጣውን የዲጂታል ፖለቲካ ሻጥር አደጋም ቁልጭ አድርጎ የሚያሳይ ነው። በቅርቡ በማህበራዊ ሚዲያ በስፋት የተሰራጨውና የቀድሞ ቀዳማዊት እመቤት አዜብ መስፍን በአሁኑ ወቅት የጠቅላይ ሚኒስትሩ አማካሪ ለሆኑት ለአቶ ጌታቸው ረዳ $25,000 እንደላኩ የሚያሳየው የዲጂታል ደረሰኝ የዚሁ ፖለቲካ ደባ ማሳያ ሆኗል። ይህ የገንዘብ ዝውውር ደረሰኝ ሆን ተብሎ የተቀነባበረ የፈጠራ ስራ መሆኑን ለማረጋገጥ የዲጂታል ፎረንሲክ ባለሙያ መሆን አያስፈልግም። ምክንያቱም በደረሰኙ ላይ ገንዘቡ የተላከበት ቀንና ያልደረሰውና ከሳምንት በኋላ የሚመጣው ሜይ 29 2026 መሆኑን ሰፍሮ ይገኛል። ይህ አይን ያወጣ የታሪክ የቀን ስህተት ቡድኑ ተቀናቃኞቹን ለማጥቃት ያለውን ቸኩሎና ከልክ ያለፈ ስጋት በግልጽ ያሳያል። ይህ የፈጠራ ክስ የተቀነባበረው በትግራይ ፖለቲካ ምህዳር ውስጥ ትልቅ መዋቅራዊና የስልጣን መፈንቅል በተፈጠረበት ማግስት ነው። የዶክተር ደብረ ጽዮን ቡድን ጀነራል ታደሰ ወረደ ይመሩት የነበረው ጊዜያዊ አስተዳደር አፍርሶና ገልብጦ ስልጣኑን ሙሉ በሙሉ በጉልበት ተቆጣጥሮ፣ ሆኖም የስልጣን እርምጃ ህጋዊነት የሌለው በመሆኑ ቡድኑን ወደ ከፋ የጥርጣሬና የስጋት አዙሪት ከቶታል። አቶ ጌታቸው ረዳ ከጊዜያዊ አስተዳደሩ ፕሬዝዳንትነታቸው ከተነሱ በኋላ በአዲስ አበባ የጠቅላይ ሚኒስትሩ አማካሪ ሆኖ መሾማቸው፣ እንዲሁም ወይዘሮ አዜብ መስፍን ከኢትዮጵያ ፖለቲካ ርቀው በዩጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ሹመት በምስራቅ ዩጋንዳ ቴሴ ቀጠና የሚገኘውን የመንግስት የፍራፍሬ ፋብሪካ እያስተዳደሩ ቢሆንም በነባሩ የህወሓት መዋቅር ውስጥ ያላቸው ተጽዕኖ ለደብረ ጽዮን ቡድን ትልቅ ራስ ምታት ሆኖባቸዋል። በመሆኑም ጌታቸው ረዳ ከፌዴራል መንግስቱ ጋር ባላቸው የጠበቀ ግንኙነትና አዜብ መስፍን ባላቸው ታሪካዊ የፖለቲካ ተጽዕኖ ተቀናጅተው አዲስ የፖለቲካ ማዕበል ሊፈጥሩብን ይችላሉ የሚለው ከፍተኛ ፍርሃት ይህንን መሰረት አልባ የገንዘብ ዝውውር ትርክት እንዲፈበረኩም አስገድዷቸዋል። የደብረ ጽዮን ቡድን የተጠቀመው የስትራቴጂ በዓለም አቀፍ ደረጃ አምባገነንና ተቀባይነታቸው አሽቆለቆለ የፖለቲካ ኃይሎች የሚጠቀሙበት የተለመደ የኮምፕሮማስ የጥቁር መዝገብ ወይም አስፈሪ መረጃ ፈጠራ አካሄድ ነው። ለአብነትም ያህል በቅርብ ዓመታት በኬንያና በናይጄሪያ በተካሄዱ ምርጫዎች ወቅት የፖለቲካ ተፎካካሪዎችን ስም ለማጥፋት የተቀነባበረ የሐሰት የባንክ ዝውውሮችና የድምፅ ቅጂዎች በስፋት ማህበረሰቡን ለማደናገር ውለው ነበር። በምስራቅ አውሮፓ በተለይም በሩሲያና ዩክሬን ፖለቲካ ሽኩቻ የፖለቲካ መሪዎችን ከሙስናና ከውጭ ኃይሎች ጋር ለማስተሳሰር የሐሰት ሰነዶችም ይፈበረካሉ። ይሁን እንጂ የዓለም አቀፍ ተሞክሮ እንደሚያሳየው መረጃዎቹ የትንም ያህል በረቀቀ ቴክኖሎጂ ቢቀነባበሩም እውነታቸው ሲጋለጥ ልክ እንደ ትግራዩ የጊዜ አቆጣጠር ስህተት አድራጊዎቹን የከፋ የፖለቲካ ኪሳራ ውስጥ የሚከታቸው ህዝቡ በመሪዎች ላይ ያለውን አመኔታ ሙሉ በሙሉ እንዲያጣ ያደርጋል። የትግራይ ህዝብ በአሁኑ ወቅት የሚፈልገው ፖለቲካዊ መረጋጋት፣ የኢኮኖሚ ትንሣኤና ከጦርነት ቁስል መፈወስን ነው። ነገር ግን የፖለቲካ ሊቃኑ ከመርህ ከመፍትሄና ከፖሊሲ ክርክር ይልቅ አንዳቸው ሌላኛውን በሐሰተኛ ዲጂታል ሰነዶች ወደ ማጥቃት መሸጋገራቸው እጅግ አሳሳቢ ነው። የደብረ ጽዮን ቡድን ጀነራል ታደሰ ወረደን በመገልበጥ ስልጣን ማጠናከሩን ሳያንሰው ቀሪ ተቀናቃኞቹን በዚህ ደረጃ ርካሽ በሆነ መንገድ ለማጥቃት መሞከሩ የተቋማዊ ፖለቲካ ውድቀትን ያሳያል። በአንጻሩ አቶ ጌታቸው ረዳም ሆኑ ወይዘሮ አዜብ መስፍን በዚህ የፖለቲካ ፍልጫ ውስጥ ኢላማ መሆናቸው በትግራይ ፖለቲካ ውስጥ ያለው የኃይል አስተላለፍ ምን ያህል የተወሳሰበና በመጠላለፍ የተሞላ መሆኑን ያመላክታል። ይህ ቀኑን የሳተ የሐሰት ደረሰኝ ቅሌት ከአንድ ተራ የፎቶሾፕ ስህተት የዘለለ ትልቅ ትርጉም አለው። እውነተኛ የህዝብ ድጋፍና ህጋዊ መሰረት የሌለው የፖለቲካ ኃይል ስልጣኑን ለማቆየት ሲል እስከ ምን ድረስ ሊሄድ እንደሚችል የሚያሳይ ማሳያ ነው። የፖለቲካ ሽኩቻው በዚህ የጥላሸት ቅቢያ ዙሪት ውስጥ ከቀጠለ ዋነኛ ተጎጂው ሰላምና መልሶ ግንባታ የራበው የትግራይ ህዝብ መሆኑም አይቀሬ ነው። ዋሽንግተን ኤርትራን እንደ ስትራቴጂካዊ አጋር መቁጠር ለምን አይገባትም ሲል በተመራማሪ ቤዛዊት እሸቱ የቀረበ አዲስ ትንታኔ ሞገተም። አሜሪካ በቀይ ባህርና በአፍሪካ ቀንድ ያላትን ፖሊሲ በመከለስ ኤርትራን ከማግለል ወጥታ ስትራቴጂካዊ አጋር ማድረግ አለባት የሚሉ የፖለቲካ ትንታኔዎች በቅርቡ በስፋት እየተስተጋቡ ይገኛሉ። ሆኖም ተመራማሪ ቤዛዊት እሸቱ why Eritrea is not strategic bid for Washington ወይም ኤርትራ ለዋሽንግተን ስትራቴጂካዊ ምርጫ የማትሆንበት ምክንያት በሚል ርዕስ ባወጡት አዲስ የጥናት ዘገባ የአካሄድ የጂኦፖለቲካዊ እውነታዎችን ያላገናዘበ እጅግ አደገኛና የዋህነት የተሞላበት ስህተት መሆኑን አብራርተዋል።
ተመራማሪዋ በትንታኔያቸው በርካታ ቁልፍ ነጥቦችን አንስተዋል። በመጀመሪያ ደረጃ የባህር ጠረፍ መኖር ብቻውን አቅም ሊሆን እንደማይችል ጥናቱ ያስረዳል። ኤርትራ 1000 ኪሎ ሜትር የሚረዝም የቀይ ባህር ጠረፍ ቢኖራትም ይህንን ጂኦግራፊያዊ ጸጋ ወደ ስትራቴጂካዊ ደህንነት ለመቀየር የሚያስችል ተቋማዊና ቴክኖሎጂያዊ አቅም የላትም። የዛሬው የቀይ ባህር ስጋት ዘመናዊ ራዳሮችን፣ የድሮን መከላከያዎችና የኤሌክትሮኒክስ ጦርነት አቅምን የሚጠይቅ ሲሆን ኤርትራ ያላት ግን ለሀገር ውስጥ ቁጥጥር ብቻ የተዘጋጀ ኋላ ቀር ወታደራዊ አቅም ነው። በተጨማሪም ሀገሪቱ የተባበሩት መንግስታት የባህር ህግ ስምምነትን ፈርሞ ለማጽደቅ ፈቃደኛ ያልሆነች በመሆኗ ዓለም አቀፍ የንግድ መስመርን ለማስጠበቅ ትክክለኛ አጋር ልትሆን እንደማትችል ተጠቅሷል። በተጨማሪም ኤርትራ አስተማማኝ ያልሆነች አጋርና የኢራን የጦር መሳሪያ ማስተላለፊያ መስመር መሆኗ ሌላው አሳሳቢ ጉዳይ ነው። ዋሽንግተን ከኤርትራ ጋር ግንኙነት ብትጀምርም የባህረ ሰላጤው ሀገራት እንደ ዩኤኢ እና ሳውዲ አረቢያ ያጋጠማቸው አይነት ክደት ሊገጥማት እንደሚችል ጥናቱ ያስጠነቅቃል። አምባገነኑ የኤርትራ ስርዓት ለህልውናው ሲል ከተለያዩ ኃይሎች ጋር ተለዋዋጭ ግንኙነት ያደርጋል። በተለይም በአሁኑ ወቅት የኢራን የጦር መሳሪያዎች ድሮንና ጥይቶችን ጨምሮ በኤርትራ በኩል ወደ ሱዳን ጦር እየገቡ ነው የሚለው የማፊ ዱካ ክስ ዋሽንግተንን ሊያሳስባት ይገባል። ከዚህም ባሻገር የሀገሪቱ የውስጥ የፖለቲካ ስብራትና ፈንጂ የሆነ የአስተዳደር መዋቅራዊ ለቀጠናው ትልቅ ስጋት ነው። ኤርትራ ህገ መንግስት የሚሰራ ፓርላማና ግልጽ የስልጣን ሽግግር ስርዓት የሌላት በግለሰብ ላይ የተንጠለጠለች ሀገር ናት። የፕሬዝዳንት ኢሳያስ አፈወርቂን ህልፈት ወይም ከስልጣን መራቅ ተከትሎ ሀገሪቱ ወደ ከፍተኛ የእርስ በርስ ግጭትና የጦር አበጋዞች ብቻ ልታመራ የምትችልበት እድል እጅግ ሰፊ መሆኑን ተመራማሪው አብራርተዋል። እንደዚህ አይነት ተቋማዊ ባዶነት ውስጥ ባለች ሀገር ላይ የረጅም ጊዜ ስትራቴጂካዊ ኢንቨስትመንት ማድረግ ወደ ኪሳራ እያመራ ባለ ድርጅት ላይ ገንዘብን እንደማፍሰስ እንደሚቆጠር አሳስበዋል። ሌላው አደገኛው ጉዳይ ጸረ ኢትዮጵያ ጥምረትና የቀጠናው አለመረጋጋት ነው። በቅርቡ በግብጽ ሶማሊያና ኤርትራ መካከል የተመሰረተው የሶስትዮሽ የጸጥታ ጥምረት ሰላማዊ ትብብር ሳይሆን ኢትዮጵያን ለማግለልና ግድቧን ኢላማ ለማድረግ የተቃጣ ወታደራዊ ስትራቴጂ ነው። ምዕራባውያን በዚህ ሰዓት ማዕቀቦችን በማንሳት ከኤርትራ ጋር ግንኙነት ማደሳቸው ይህንን ጸረ ኢትዮጵያ ጥምረት በማበረታታት ቀጠናውን ወደ ከፋ ጦርነት ሊያስገባው ይችላል። ኤርትራ ሰሞኑን ከኢጋድ ዳግም መውጣቷ ለቀጠናዊ ሰላም ደንታ እንደሌላት ማሳያ መሆኑን ትንታኔው ያትታል። የኢትዮጵያን የማይተካ የጂኦፖለቲካዊ ሚና በተመለከተም ትንታኔው ኢትዮጵያና ኤርትራን በስትራቴጂካዊ ሚዛን ላይ በማስቀመጥ ያነጻጽራል። በኢኮኖሚና የህዝብ ሚዛን ረገድ የኢትዮጵያ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 125.7 ቢሊዮን ዶላር ሲሆን በቅርቡ እንኳን 13.1 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መሳብ ችላለች። በአንጻሩ የኤርትራ ኢኮኖሚ 2.7 ቢሊዮን ዶላር አካባቢ ብቻ ነው። የባህር በር ጥያቄን በተመለከተም ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ማነቆን ለመፍታት የተደረገ የህልውናና የመዋቅር ግዴታ እንጂ ጸረ ምዕራባውያን አቋም አይደለም። ለማጠቃለል ያህል አሜሪካ ውስብስብ ቢሆንም ሊተካ የማይችለውን የኢትዮጵያን አጋርነት ትታ ተቋማዊ መዋቅር ወደሌላትና በማንኛውም ሰዓት ልትፈራረስ ወደምትችል ኤርትራ ማዘንብሏ አደገኛ ታክቲካዊ ቅዠት መሆኑን ተመራማሪ ቤዛዊት እሸቱ በጥናታቸው አጽንኦት ሰጥተዋል።